በስመ አብ ወወልድ ወመንፈስ ቅዱስ አንዱ አምላክ አሜን። የተከበራችሁ የተወደዳችሁ የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም ቃል ኪዳን ልጆች፣ አባቶች፣ እናቶች፣ ወንድሞቼ፣ እህቶቼ እንደምን ቆያችሁ? አሜን። እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ይህ በመስካይ ዩሱናን መድኃኔዓለም ገዳም ተምሮ ማስተማር ሰንበት ትምህርት ቤት ከማህበረ ቅዱሳን ጋር በመተባበር የምናቀርባቸው መርሃ ግብር ነው። ዛሬም የተለያዩ መርሃ ግብር ይዘን ቀርበናል። መጀመሪያ መርሃ ግብራችን የሚሆነው ስብከት ይሆናል። እግዚአብሔር አምላካችን ለመምህራችን ተናጋሪ አንደበት ለኛ ማስተዋል ልቦና ያድለን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች እንደምን ሰነበታችሁ? የአምላካችን እግዚአብሔር ስም የተመሰገነ ይሁን። በዛሬው ትምህርታችን ርዕስ አድርገን የምንማረው ምስጢረ ሥጋዌ ነው። ምስጢረ ሥጋዌ ማለትም የጌታችን የመድኃኒታችን የኢየሱስ ክርስቶስ ሰው የመሆን ምስጢር ወይም ሥጋ የመልበስ ምስጢር ማለት ነው። ሰው የመሆን ምስጢሩም የጌታችን ዓለምን የማዳን እቅድ ነው። ይህ ዓለም ይህ ቀረህ ይህም ጎደለህ በማይባል መልክ በእግዚአብሔር ፈጣሪነት ተፈጥሯል። ለፍጥረቱም ሁሉ ራስ ገዥ የሰው ልጅ ሆኗል። ነገር ግን የሰው ልጅ ባተላለፈው ሕግ እና ለኃጢአት ከመገዛቱ ወይም በኃጢአት ከመውደቁ በኋላ የዚህ ዓለም ፍጥረት ሁሉ አቅጣጫውን ለውጦ ለጥፋት የተጋለጠ ሆኗል። ለብዙ ዘመናትም ፍጥረት ሁሉ እድሉ ሞትና ተስፋ መቁረጥ ሆኗል። ሰውም በራሱ ጥረት ድህነትን ሊያመጣ ከቶ አልቻለም ነበር። በዲያብሎስ ተንኮል አመንጭነት በፈጣሪ እና በፍጡር መካከል የተለገደው የጠብ ግድግዳ በመሰቀሉ ጌታችን መድኃኒታችን ኢየሱስ ክርስቶስ እስካፈረሰው ዕለተ ትስብእት ድረስ ለብዙ ሺህ ዓመታት የሰውን ልጅ አፍኖና ጨፍኖ ሲገዛው ኑሮ ከዚህም ዲያብሎስ ጨቆና እና ባርነት የተነሳ የሰው ልጅ አስተሳሰቡ የሥራውም አፈጻጸም አጭር ጠባብና ደካማ እየሆነ ሄደ። ብዙ አበው የብዙ እንስሳትን ደም ሲያፈሱ፣ ስብ ሲያጨሱ፣ መስዋዕት ሲሰዉ ኑረዋል።
ነገር ግን ይህ ሁሉ ልፋታቸው የእግዚአብሔርን የምሕረት ፊቱን ሊመልሰው ከቶም አልቻለም ነበር። የዓለም ድህነት ከጌታችን ከኢየሱስ ክርስቶስ ሰው መሆን ጋራ የተያያዘ ወይም የተገናኘ ነበር። ራሱንም መስዋዕት አድርጎ ከመስጠት ጋራ የተያያዘ ነው ማለት ነው። ስለዚህም ከጌታችን ከኢየሱስ ክርስቶስ ንጹሕ ደም መፍሰስ በቀር ከቶም የሰዎች ጥረት የሰው ልጅ ኃጢአት ሊያስወግደው በፍጹም አልቻለም ነበር። አበው ካህናት፣ መሳፍንት፣ ነገሥታትና የመሳሰሉትም ሁሉ እግዚአብሔርም በሰጣቸው ጸጋ ወይም የጸጋ እውቀት መጠን ፈጣሪያቸውን በሃይማኖት አውቀው በስራቸውም ቅዱስ ፈቃዱን እየገለጹ ለብዙ ዘመናት ሲኖሩ የምህረቱን እና የይቅርታውን ዕለት መገለጫ ቀን ጊዜ ወይም ዕለተ ትስብእት ተስፋ አድርገው ይኖሩ ነበር። ይህንንም በዓይነ ሃይማኖት አይተው ፍጹም ተድላ ደስታም እያደረጉም ቆይተዋል። ትንቢት በመናገር ሱባኤም በመቁጠር ለተተኪው ትውልድ እያስተላለፉ ኖረዋል። ትንቢቱም ከጊዜ ወደ ጊዜ እየጎላ እየሰፋ መጥቶ ጊዜው ሲደርስ በምግባር በሃይማኖት አሸብርቆ በታነጸው በኢያቄምና በሐና ቤት የምህረቱ ወይም የብርሃነ መለኮቱ ጸዳል አሸብርቆ ታየ። ይህም ማለት ከበፊቷ በነቢያትና በትንቢታቸው አምደ ብርሃን ያጌጠችው በስተኋላዋም በሐዋርያትና በስብከታቸው ብሩህ ደመና ያሸበረቀችው እመቤታችን ቅድስት ድንግል ማርያም ከ2000 ዓመት አስቀድሞ የእግዚአብሔር የምህረቱ ኪዳን መገለጫ ሆና መወለዷን መናገራችን ነው። የምህረቱ ኪዳን መገለጫ ሆና ስንልም አዳምና ሔዋን ከገነት ከተባረሩ በኋላ እግዚአብሔር በገባላቸው ወይም በሰጣቸው ቃል ኪዳን መሰረት ማለትም ከልጅ ልጅህ ተወልጄ በሞቴ በመስቀሌ አድንሃለሁ የሚል የምህረት ቃል ኪዳን ሰጥቶት ነበር። ይህም የምህረት ቃል ኪዳን የተፈጸመው በእመቤታችን በቅድስት ድንግል ማርያም በኩል ነው። ይህን ስንልም ከልጅ ልጅህ ተወልጄ አድንሃለሁ ያለው ቃል እግዚአብሔር ኢየሱስ ክርስቶስ የተወለደው ደሙንም አፍስሶ አዳምን ሊያድን የቻለው ይህ ደም ይህ ቅዱስ ሥጋ የተገኘው ወይም የተወሰደው ከቡርክት ቅድስት ድንግል ማርያም ስለሆነ ነው። ከላይ እንደተገለጸው ሰውና እግዚአብሔር እንዳይተያዩ እንዳይሰማሙና እንዳይቀራረቡ ለብዙ ሺህ ዘመናት ለያይቷቸው የነበረው የጠብ ግድግዳ በመስቀሉ በመሰቀሉ
ዘስልጣኑ ዲበ መትከፍቱ የተባለለት ጌታችንን ኢየሱስ ክርስቶስን በስጋ የወለደችው እመቤታችን ቅድስት ድንግል ማርያም በሥላሴና በደቂቀ አዳም መካከል መታያያችን፣ መከበሪያችን፣ መታወቂያችን ሆና አምላክን ለመውለድ እርሷ ብቻ በቅታ ስለተገኘችልን እኛ ክርስቲያን ሁላችን ልናመሰግናት፣ ልናከብራት በፍጹም ደስታ ልናከብራት፣ ልናመሰግናት፣ ልናወድሳት ይገባል። እሷ የምሕረቱ ኪዳን መጋለጫ ናትና የክርስቲያኖችም ሁሉ መመኪያ የኢየሱስ ክርስቶስ እናት የመንፈስ ቅዱስ ማደሪያ ፍጽምት ቤተ መቅደስ ናትና በፍጹም ደስታ በፍጹም ክብር ልናከብራት ልናመሰግናት ይገባናል። እግዚአብሔር አብ አንድያ ልጁን ሰው ይሆን ዘንድ ወደዚህ ዓለም ላከው። ሰው ይሆን ዘንድም ፈቀደ። ጌታችንም በአባቱ ፈቃድ በራሱም ፈቃድ በመንፈስ ቅዱስም ስምረት ወደዚህ ዓለም መጥቶ ፍጹም ሰው ሆኖ ሁላችን አዳነ። በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ እንደተገለጸው ቃል ሥጋ ሆነ በእኛም አደረ። እንደገና ደግሞ በገላትያ ምዕራፍ 4 ቁጥር 4 ላይ እንደተገለጸው ወይም እንደተጻፈው የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ልጁን ላከ፣ ከሴትም ተወለደ ይላል። ቅዱሳን ሐዋርያት እንዲያስተማሩን የእግዚአብሔር ልጅ ኢየሱስ ክርስቶስ በከውን ስሙ ቃል እግዚአብሔር ወይም ቃል የተባለው ጌታችን ኢየሱስ ክርስቶስ ከድንግል ማርያም እንደተወለደ እናምናለን፣ እናስተምራለን። ተወልዶም እንዳዳነን በፍጹም ልባችን እናምናለን። አዳነን ስንል ፍጹም መለኮት የሆነው ጌታችን ኢየሱስ ክርስቶስ በመለኮታዊ ኃይሉ ከድንግል ማርያም በነሳው ሥጋና ነፍስ ፍጹም ሰው ሆኖ አዳነን ብለን እናምናለን፣ እንታመናለን ማለት ነው። ኢየሱስ ብሎ ስሙን እንዳመለከተው በእርግጥም ኢየሱስ ክርስቶስ የዓለም ሁሉ መድኃኒት ነው። ኢየሱስ ክርስቶስ ሰው ከመሆኑ በፊት አስቀድሞ ለቅዱሳን ነቢያት እንደገለጸላቸው ቅዱስ ተግባሩ ከሚፈጽመው ቅዱስ ስራው ጋራ እንደተገለጸላቸው ማለት ነው። ይህንንም በተለያየ መልክ ቅዱሳን ነቢያት አባቶቻችን በተለያየ መልክ ሰይመውታል። ስሞቹም ከግብሩ ጋራ የተያያዙ ወይም ስራውን የሚተረጉሙ ናቸው። ይህም ማለት ስሞችና ትርጓሜያቸውን የኢየሱስ ክርስቶስ የሕይወት ገላጭ ሁነው ተገኝተዋል። ስሞቹ ማለት ነው። ይህም ማለት ከሦስቱ አካላት አንዱ አካል ጌታችን መድኃኒታችን ኢየሱስ ክርስቶስ የአብ የባህሪ ልጁ ስለሆነ ወልደ እግዚአብሔር ይባላል። ማርቆስ ወንጌል ምዕራፍ 1 ቁጥር 1፣ ሉቃስ ወንጌል ምዕራፍ 3 በቁጥር 38 ላይ ይገኛል። ቃሉም ስለሆነ የእግዚአብሔር ቃል ይባላል። መድኃኒትም ስለሆነ ምን ይባላል? ኢየሱስ ተብሏል። መሲህ
ወይም ደግሞ ንጉሥ ስለሆነ ክርስቶስ ተብሏል። የእኛን ባህሪ አድርጎ የእኛን ፍዳ ተቀብሎ መከራን በመቀበል ከእኛ ጋር ተዋህዶ ስለሚኖር አማኑኤል ተብሏል። የሥጋም የነፍስም ፈጣሪያችን ሆኖ ሥጋንም ነፍሳችንን የሚገዛ ጌታ በመሆኑና ከዲያብሎስም ባርነት ነፃ አውጥቶን ስለሚገዛን፣ ስለሚመራን፣ ስለሚያስተዳድረን ጌታችን ጌታ ተብሏል። ጌታ ማለትም ገዥ ፈራጅ ማለት ነው። ስለዚህ ለመድኃኒታችን ለኢየሱስ ክርስቶስ ጌታ ብለን ስም ስንሰጠው ፈራጅ፣ ገዥ፣ መሪያችን ብለን ነው እንጂ እንደገና ለውጠን ይህን ጌታ ያለውን ቃል ለውጠን እንደገና አማላጅ ለማለት አይደለም። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ መድኃኒት ነው። ኢየሱስ ክርስቶስ ንጉሥ ነው። ኢየሱስ ክርስቶስ ፈጣሪ ነው። ኢየሱስ ክርስቶስ መድኃኒት ነው ስንል ፈጣሪ ነው፣ አምላክ ነው፣ ፈራጅ ነው ብለን አምላክነቱን፣ ንጉሥነቱን፣ ገዥነቱን የዓለሙ ፈጣሪና መጋቢ መሆኑን ብቻ እንገልጻለን እንጂ እንደገና ጌታ ፈራጅ፣ አምላክ፣ ገዥ ባልንበት አንደበታችን ለውጠን እንደገና አማላጅ የምንለው አይደለም። እግዚአብሔር ወልድ ሰው ለመሆን ምን አሳሰበውን ያልን እንደሆነ እግዚአብሔር ሰውን ሲፈጥረው ሟች አድርጎ አልፈጠረውም ነበር። የሰው ልጅ እስከ በደለበት ጊዜ ድረስ በንጹሕ ባህሪ እንደ አምላኩ እንደ ፈጣሪው እንደ እግዚአብሔር ንጹሕ ባህሪ ተጎናጽፎ ይኖር ነበር። ምክንያቱም አምላካችን እግዚአብሔር ሲፈጥረው እስትንፋሱን ሕያው የሆነች እስትንፋሱን እፍ ብሎበት ነበርና የሰው ልጅ በባህሪው ፍጹም ንጹሕ ሆኖ ተፈጥሮ ነበር እንጂ ሟች እንዲሆን አልተፈጠረም ነበረ። ስለዚህም ሰው በባህሪው ንጹሕና ጥዑም ምዑዝ ሆኖ ይኖር ነበረ። በኋላ ግን የሰው ልጅ የተሰጠውን ሕግ በመጣሱ ምክንያት፣ ሕግ በመተላለፉ ምክንያት ባህሪው ጎስቁሏል። ይህንንም የቆሰቆለውን ባህሪውን እንደያዘ ለብዙ ሺህ ዘመናት በፍዳ በመከራ በዲያብሎስ ባርነቱ ስር ሆኖ ቆይቷል። እንግዲህ ጌታችን ወልድ እግዚአብሔር ሰው ለመሆን ምን አሳስበው ነው የሚለውን መልስ የምናገኘው ከዚህ ቀጥሎ ባለው ምክንያት ነው። በሰው ዘንድ ሕይወትን የሚያጠፋ ሞት አልነበርም። ነገር ግን አስቀድመን እንደተናገርነው የሰው ልጅ ሞትን በራሱ በስራው ጠራው። ሕግን በመተላለፉ ምክንያት የሞት ሞት ትሞታለህ የሚለውን ቃልና የአምላኩን አስተምህሮ በመዘንጋት ሞትን በራሱ ጋብዞታል። በመሆኑም አምላካችን እግዚአብሔር ርኅሩህ ቸር ነውና የሰው ልጅ ሞቶ እንዲቀር በፍጹም ፈቃዱ አልነበረምና ስለ ሰው ፍቅር ሲል አንድ ልጁን ወደዚህ ዓለም ልኮታል። ልጁም ጌታችን ኢየሱስ ክርስቶስ የሰው ፍቅር ስቦት ሰውን ለማዳን ለሰው ፍቅር ሲል ራሱ መስዋዕት አድርጎ ሰውን ነፃ ያወጣው ዘንድ ሰው ለመሆን በዚህ በኩል አዳምን ያድነው ዘንድ ፈቃዱ ሆኗል። አዳም በፈጠረው በ40 ቀኑ ሔዋንን በፈጠራት በ80 ቀኗ በጸጋ ወለዳቸው፣ ማለትም አከበራቸው። በመንፈስ ቅዱስም
ክብር አጎናጸፋቸው ማለት ነው። አዳምና ሔዋን ተፈጥረው እንደዚህ ከብረው ይኖሩ ነበር። በኋላ ግን ይህን ቃል ረሱ፣ ይህንን ክብርም ዘነጉት ማለት ትእዛዝ አፈረሱ። ትእዛዝ ያፈርሱ ምን አይነት ትእዛዝ ነበረች የፈረሰችዋ ትእዛዝ? አዳምና ሔዋን ያፈረሱት ትእዛዝ ምን አይነት ነበረች? ምድርንና በምድር ያለውን ተንቀሳቃሽና አጠቃላይም በምድር ላይ የተፈጠረውን ሁሉ በበላይነት እንዲገዙ፣ እንዲያስተዳደሩ፣ እንዲመሩ እግዚአብሔር አክብሮና ንጉሥ አድርጎም ፈጥሮታል አዳም። አዳምና ሔዋን በዚህ ክብር ውስጥ ይኖሩ ነበር። ነገር ግን ከዚህ ሁሉ ክብር ጋራ ከዚህ ሁሉ የገዥነት ስልጣን ጋራ እነዚህ ፍጡራን አዳምና ሔዋን እግዚአብሔር ተገዥ መሆናቸውን ለማሳየት ሁሉን ብላ ጠጣ፣ በሁሉም ላይ ገዥ አድርጌሃለሁ፣ ስልጣን ሰጥቼሃለሁ፣ ሁሉም ይንበረከኩልሃል፣ ይሰግዱልሃል፣ ሁሉም ለአንተ ይገዙልሃል ከተባለ በኋላ ነገር ግን ክፉና መልካሙ ከምታሳየው እዚህ አንድ ዛፍ ፍሬ ብቻ አትብላ አለ። እንግዲህ እዚህ ላይ ልብ ብለን ልናይ የሚገባን ምንድን ነው? ሁሉን ሰጠው እግዚአብሔር ቸሩ አምላካችን ሁሉ ነገር ሰጠው፣ ሁሉ ነገር ፈቀደለት። ነገር ግን ተገዥ፣ ታዛዥ፣ እሺ ባይ መሆኑን ለማወቅ አንድ ነገር ብቻ አትብላ አለው። እሷም የሞት ሞት የምታመጣው ፍሬ፣ እዚች ዛፍ ፍሬ ብቻ አትብላ አለው። አዳም ይህን መፈጸም አልቻለም። ምክንያቱም ይህን በበላህ ቀን የሞት ሞት ትሞታለህ ብሎት ነበር። ነገር ግን አዳም ይህንን ተግባራዊ ማድረግ አልቻለም። በዚህም ምክንያት አዳም አድርግ ተብሎ የተሰጠው ብዙ ነገር ነበር። ብዙ ነገር ከማየት ይልቅ አታድርግ የተባለውን አንዷን ትንሿን ነገር ብቻ አተኩሮ መመልከት ጀመረ። በዚህም ይህ ሁኔታ ወደኛ ወደ ልጆቹ ተላልፏል ማለት ይቻላል። በአሁኑ ጊዜ ካለው ብዙ መልካም ነገር ይልቅ እኛ ጋር የለም ብለን የምናስበው ወይም ደግሞ እንዲሆን የማይፈቀድ አንድ መጥፎ ነገር የበለጠ ያጓጓናል። ይህም ከአባታችን ከአዳም የወረስነው ክፉ ርስት ነው። አዳምና ሔዋንም የተወሰነላቸውን ነገር በመተዋቸው ምክንያት ትእዛዙን አፍርሰዋል። ትእዛዙም ይህን ትእዛዝ ቢጠብቅ በሕይወት ለዘላለም ሕያው ሆኖ መኖር ይችል ነበር። ባይጠብቅ ግን ያው አሁን እንደምንነጋገር ይህን የሆነ አሳፋሪ እንደዚህ የሆነ አስቸጋሪ ሕይወት ወይም ሟች ሰውነት እንዲቀበል ወይም ደግሞ የቆሸሸ የጎሰቆለ ባህሪ እንዲወስድ ወይም እንዲመጣበት አድርጎታል። አዳምና ሔዋን የተሰጣቸውን ትእዛዝ ጠብቀው የኖሩ በጣም አጭር ጊዜ ነው። ይህም ማለት 7 ዓመት በገነት ትእዛዙን ጠብቀው ኑረዋል። ከ7 ዓመት በኋላ ግን በዚህ ሁኔታ መቀጠል አልቻሉም። ለምን? አስቀድመን የተናገርነው የተሰጣቸው ብዙ መልካም ነገር መኖሩን በመዘንጋት አይሆንም የተባሏት በአንድ ፍሬ ብቻ በመሳብ ስህተት ውስጥ ገብተዋል። በዚህም የሚቆዩባት ጊዜ አጭር ሆናለች። አሁን ለእኛ እየተነገረ ያለው ነገር ምንድን ነው? የአምላክን የእግዚአብሔር ትእዛዝና ሕጉን አክብረህ ብትኖር እድሜህ አምላክ እግዚአብሔር ወይም አባት እግዚአብሔር በሰጠህ በዚች ምድር እድሜህ ይረዝማል። ካልሆነ ግን እንደ 7 ዓመቷ እንደ አዳምና እንደ ሔዋን ኑሮ ሕገ እግዚአብሔርን ባፈረስን ቁጥር በዚያው መጠን እድሜያችን ያጥራል፣ የእግዚአብሔርን ትዕግስት ይፈታተነዋልና። ስለዚህ ሕጉን
ማፍረስ ከባድ ነገር እንደሆነ ከአዳምና ሔዋን ልንማር ይገባናል። ብትወዱኝስ ትእዛዜን ጠብቁ ያለው ጌታም ይህንኑ ለማጽናት ነው። አዳምና ሔዋን ለብሰውት የነበረውን ብርሃን ተገፈዋል። ለምን? አምላካችን እግዚአብሔር ብርሃን አልብሶ ብርሃን አጎናጽፎ አኑሯቸው ነበር። በታላቅ ክብርም ይኖሩ ነበር። ነገር ግን ሕጉን በመጣስ ምክንያት የለበሱት ብርሃን ተገፈዋል። ሁለቱም መልካሚቱ ምድር ከገነት ተባረዋል። ሕግ በመጣስም እግዚአብሔርን የመሰለ ጌታ ገነትን የመሰለች ቦታ አጥተዋል ማለት ነው። እግዚአብሔርም በነፍሳቸው ሲኦል በስጋቸው መቃብር እንዲወርዱ ፈርዶበታል። አምላካችን እግዚአብሔርም በዚህ ሁኔታ ከማዘኑ የተነሳ አዳም መሬት ነህና ወደ መሬትም ትመለሳለህና በማለት ሟች ባህሪ በራሱ እንዳመጣ ነግሮታል። ኦሪት ዘፍጥረት ምዕራፍ 3 ቁጥር 19 ላይ ከነበሩበት የተድላ የደስታ ገነት ወደ መከራው ቦታ ወርደዋል። አዳምና ሔዋን በሰይጣን አሳሳችነት ልዩ ልዩ ለሆነ በደል ተጋልጠዋል። ሰይጣን አሳሳታቸው በኋላ ለተለያየ በደል ተገዥ ሆነዋል። ለብዙ አርእስተ ኃጣውእ ተገዥ ሆነዋል። መንበርካኪ ሆነዋል። ደካማ ሆነዋል። ይህም የእነሱ ድክመትና ኃጢአት ለልጆቻቸው ሁሉ ሲተላለፍ ኑረዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ በክቡር ደሙ እስካጠበው ጊዜ ድረስ የሰው ልጅ ሁሉ ከአዳም በተላለፈ ኃጢአት ተነክሮ ኑሯል። በአዳምና በሔዋን ላይ የተፈረደው ሞት ለልጆቻቸው ሲተላለፍ ኑሯል ማለት ነው። ይህም ፍርድ ተፈረደ። ፍርዱም በአንድ ሰው ምክንያት ኃጢአት ወደ ዓለም እንዲገባ አድርጓል። ይሄ ፍርድ በኃጢአት ምክንያት ሞት ተከትሏል። ሮሜ ምዕራፍ 5 ቁጥር 12 ላይ አዳምና ሔዋንም በበደል ምክንያት ከክብራቸው በተዋረዱ ጊዜ ከዚህ ፍሬ አትብሉ፣ በበላችሁ ጊዜ የሞት ሞት ሞታላችሁ የሚያለው የእግዚአብሔር ነገሩ እውነት መሆኑን፣ አይ ከዚህ ፍሬ ብሉ፣ ብትበሉ የሞት ሞት አትሞቱም፣ እንደውም አምላክ ትሆናላችሁ ያላቸው የሰይጣን ነገሩ ደግሞ ሐሰት መሆኑን ከገነት ሲባረሩና ጸጋቸውን ሲገፈፉ ተረድተውታል። በዚህ ጊዜ እውነት መሆኑ የእግዚአብሔር ቃል አረጋግጠዋል ወይም ተረድተዋል ማለት ነው። በሐዋርያት ሥራ ምዕራፍ 7 ቁጥር 34 ላይ እንደተገለጸው አዳምና ሔዋን የእግዚአብሔር ነገሩ እውነት የሰይጣን ነገሩ ሐሰት መሆኑን ከተረዱ በኋላ በጣም አዘኑ፣ ተጸጸቱ፣ አለቀሱ። ለብዙ ጊዜም ተሰቃዩ። የዲያብሎስ ባሪያዎች ሆነውም ረጅም ጊዜያት አሳለፉ። በዚህም እግዚአብሔር አምላክ አዘነላቸው፣ እራራላቸው። ስለሆነም ሰው ሊሆን አሰበ። ይህም የአዳምና የሔዋን ስቃይና መከራ ሁሉ አምላካቸው ፈጣሪያቸው እግዚአብሔርን ሰው እንዲሆን አሳስቦታል። ወልደ እግዚአብሔር ሰው እንደሚሆን አስቀድሞ በነቢያት ትንቢት አናግሮ ነበር። ይህም እነሆ እግዚአብሔር
ምልክት ይሰጣቸዋል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች። አማኑኤል ማለትም እግዚአብሔር ከኛ ጋር ነው ማለት ነው ይላል ትንቢተ ኢሳይያስ ምዕራፍ 7 ከቁጥር 12። ዓለም ተፈጥሮ ዘመንም ተቆጥሮ 5485 ዘመን ሲሆን በኢሳይያስ የተነገረችው ድንግል ትወልዳለች። ይቺ ቅድስት ድንግል አባቷ ኢያቄም እናቷ ደግሞ ሐና ይባላሉ። አባቷ ኢያቄም ትውልዱ ከነገዴ ይሁዳ ነበረ። እናቷ ሐና ደግሞ በትውልዷ ወይም በዘሯ ከነገዴ ሌዊ ወይም ሌዊ ነበረ። ስለ ትምህርቱ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ለመምህራችን ቃለ ሕይወት ያሰማን፣ አገልግሎት ዘመናቸውን ይባርክልን። አሜን። ከዚህ በመቀጠል መስማት የተሳናቸው መዝሙር ያቀርብልናል። ሁላችሁም አንድ ላይ እንዘምር። ዝማሬ መልአክ ያሰማል፣ አገልግሎት ዘመናቸውን ይባርክልን። አሜን። ከዚህ በመቀጠል መርሃ ግብራችን የሚሆነው ግጥም ነው። ተከታትለን እንመለስ። አሉ እርሷ ሰው ናት አሉ አሄ ሀያ ለማስተዋል አዎ እርሷማ ሰው ነበረች፣ ከሰውም ሰው የከበረች፣ በድንግልና የኖረች፣ በልዑል አምላክ ተመረጠች፣ ወሰን ለሌለው ታማኝ ሆነች፣ ወልደ አምላክን ተቀበለች፣ ያለ ተፈትሆ ጸንሳ ያለ ሕማም ተገላገለች፣ በድንግልና ጸንሳ በድንግልና ወለደች፣ በድንቅ ግብር ታጀበች፣ በድንግልና ታተመች። አዎ
እርሷማ ሰው ነበረች፣ ከተለዩ የተለየች፣ ከተመረጡ የተመረጠች፣ በቤተ መቅደስ ያደገች፣ በሕግ እግዚአብሔር የተሳለች፣ የተቀደሰች፣ የነጻች፣ ለአምላክ ማደሪያነት የበቃች፣ ንጽሕት መቅደስ የሆነች፣ ክብርን በስራ ያገኘች፣ አዎ እርሷማ ሰው ነበረች። ድንቅ ተዋህዶን ያስገኘች፣ የዓለምን ቤዛ የወለደች፣ የአዳም ዘር መዳኛ እጽ የሆነች፣ አዎ እርሷማ ሰው ነበረች። በነፍስ በስጋ የጸደቀች፣ አቻ የሌላት የረቀቀች፣ የአዳምን ልጅ የታደገች እመብርሃን እርሷ ነች። የሕይወት ፍትፍት ፈትፍታ ለሰው ልታድል ዋትታ፣ ጭልፊት ተኩላ ተናጥቃ፣ በበረሃ ተሰዳ ተንከራታ፣ ብዙ ተጨንቃ ተንገላታ፣ ተጎሳቁላ ተርባ ተጠምታ፣ የጭንቅ ቀን መከታ እንደ ተራሰው ቆጠሯታ። አዎ እርሷማ ሰው ነበረች። እሳት በሆዷ የከለለች፣ እጹብ ድንቅ መጋረጃ እጸ ጳጦስ ሆነች። አምላክን ጸንሳ በአምላክ የጸናች፣ በመለኮት ኃይል ተከለለች፣ በአምላክ ፊት ጸንታ ቆመች። አዎ እርሷማ ሰው ነበረች፣ ከተለዩ የተለየች፣ በአምላክ የተመረጠች፣ ጌታን ያየች የዳሰሰች፣ ክቡር ቃሉን የሰማች፣ ለምለም ፍጡር የታደለች፣ አዎ እርሷማ ሰው ነበረች። በእጹብ ምግባሯ ጸደቀች፣ መንግስትን ወረሰች፣ የምድር የአርያም ንግስት ሆነች። በአምላኳ ተሸለመች፣ በልዩ ዙፋን ተሰየመች፣ የጭንቅ አማላሽ ተባለች፣ አእላፍ መላእክትን አዳነች። አይ እርሷ እኮ ሰው ናት አሉ። አዎ እርሷማ ሰው ነበረች። የሕይወት ውሃ ምንጭ ሆና ሕይወትን ያፈለቀች፣ ታሞ የነበረው የአዳም ዘር ሔዋን ስታ ባጠፋች፣ መላው ዳነ ተፈወሰ፣ ነፍስ ስጋን ድል ነሳች። የወይን ተክል ማርያም መልካም ፍሬን አፈራች፣ የአዳም ዘር ሁሉ አቃመሰች፣ መድኃኒት ቀምማ በጥበባ ሁሉን ፈወሰች። የሕይወት ውሃ ምንጭ ሆና ሕይወትን አፈለቀች። እኛም ይቻለናል አሉ እንደርሷ ብጽዕት ቅድስት ሊባሉ። አምላክ ያከበረውን ግን ሌላ ሊያረክሰው ይቻለዋል? የህልውና ጥበቡንስ ማን መርምሮ ያውቀዋል? ዋ ፍጡሩ መንገዱን ስቷል፣ ፍጡሩ ራሱን ኮነነ፣ በቀቢጸ ተስፋ ባከነ። የማይሆን ቀድሞም ያልሆነ ለዚህች ቀን ብቻ የተወሰነ የአምላክ ልደት ተፈጸመ። ግን ፍጡሩ ራሱን ኮነነ፣ ልቡ በኃጢአት ደነደነ። አምላክ ይወሰናል? በምስኪን ተስፋ ወሰነ። ከልጅ ልጁ ይወለድ ዘንድ በሀሳብ ማለለ ባከነ። ዋ ፍጡር ራሱን ኮነነ፣ እርሷ ሰው ነች ብለው ተከራከሯ። አዎ እርሷማ ሰው ነች፣ በነፍስ በስጋዋ መጠቀች እንጂ በምግባሯ። ዳግማዊት ጽዮንን ሆነች በክብሯ፣ ቤዛዊተ ዓለም እመቤታችን፣ የነፍስ የሕይወት እናታችን። አደራ አማልጅን ከአምላካችን፣ ስለ በዛች ኃጢአታችን ሰጥመን እንዳንቀር በስጋችን። በአማላጅነት ጸጋሽ ታደጊን፣ እኛን የእምነት ልጆችሽን፣ ደጅ የምንጠናሽን። አስታርቂን ከአባታችን፣ የእናት አማላጅ አታሳፍር፣ አንገት አታስቀልስም፣ ፊትም አታስመልስም። ታደጊን ርኅርኅት ማርያም፣ ቤዛዊት ዓለም ትመስገን፣ ክብሯም የዘላለም ይሁን። በየሰዓቱ እንዘክራታለን፣ ደጋፊ አማላጃችን፣ ዋስና ጠበቃችን። ከአምላክ በተሰጣት ስልጣን ታድነን ዘንድ እናምናለን።
በየደቂቃው እንዘክራለን። በጭንቃችን እንድትደርስልን ቤዛዊት ዓለም እያልን እመብርሃን እያልን ቃለ ሕይወት ያሰማል። አገልግሎት ዘመን ይባርክልን። ከዚህ በመቀጠል መስማት የተሳናቸው መዝሙር ያቀርብልናል። ሁላችሁም አንድ ላይ እንዘምር። እኛ ከወዲሁ እንሰናበታለን። እግዚአብሔር አምላካችን የሳምንት ሰው ይበልን። ስብሐት ለእግዚአብሔር። ሐዋርያት ሁሉ አዘኑ ተከዙ፣ በስብሐት በማኅሌት ስጋዋን ገነዙ። አስተርእዮ በሰማይ ኮነ፣ አስተርእዮ አስተርእዮ በክብር ወሰዷት መላእክት በራማ እያመሰገኗት በጥዑመ ዜማ። አስተርእዮ በሰማይ ኮነ፣ አስተርእዮ አስተርእዮ የማትፈቅጂ ድንግል ለኃጥአን ሞት እባክሽ አማልጅኝ ለንስሐ ጥቂት። አስተርእዮ በሰማይ ኮነ፣ አስተርእዮ አስተርእዮ የምታምር ርግብ ሶሎሞን አለሽ፣ ሥጋሽን አንጽቶ ወልድ መረጠሽ። አስተርእዮ በሰማይ ኮነ፣ አስተርእዮ አስተርእዮ ሞትንስ መሞትን ለሁሉ ይገባል፣ የድንግልስ መሞት በጣም ያስደንቃል። አስተርእዮ በሰማይ ኮነ፣ አስተርእዮ አስተርእዮ
ጥምቀተ
ጥምቀተ
መስቀል ላይ ወርዶብኛል መድኃኒት